ሰላም እንዴት ናችሁ እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ያው ዛሬም እንደተለመደው በሌላ ቪዲዮ ካች ብያለሁ ማለት ነውና ቤተሰቦቼ ቻናሌን ሰብስክራይብ ያደረጋችሁ ሳላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እንዲሁም እዚህ ቪዲዮ ላይ ሐሳብ አስተያየታችሁን እንድታስቀምጡ በትህትና ጠይቃችኋለሁ ሰሞኑን እንዴት ነው በጣም ለየት ያለ ጦርነት ነው ያየን ያለነው አይደል ዳኒ እንግዲህ ጉዳት ደርሶበታል ትላንትናም እንዳያችሁት ጥርሱ ላይ ጉዳት ደርሶበታል ፊቱ ተሸራርፏልና በቃ ሊጨርሰው ምንም አልቀረውምና አሁንም ደግሜ ጨርሰዋለሁ ላገኘው ፈልጋለሁ ያለ ነውና ብሩኬ ትንሽ መምከር ያስፈልጋል አይደል እንምከረው በጋራ ማለት ነው እና ሃይሚ ዛሬ ይቅርታ እንዲጠይቅ ብሩኬ ሃይሚ ዳኒን ይቅርታ እንዲጠይቅና ወደ ክስ እንዳይሄድ ለማሳመን መታ ነበር ግን አልሆነም ዋናው ያልሆነበት ምክንያት ብሩኬና ሃይሚም በመሐላቸው ያለውን ችግር መፍታት ነበረባቸው መጀመሪያ ያንን አልፈቱም ሶሲም መታለች ሶሲም ተጣርታ ነበር እዚህ ጉዳይ ውስጥ ኦሬዲ ነው ጨርሻለሁ አይመለከተኝም ብላለችና ብሩኬ ዛሬ ሌላ ሰው ለካናቀውም እንደኔ ያልኩት በቃ እኔ ማለት ነው ምክንያቱም በጣም አግሬሲቭ ሆኖ ነበር ሲናገር የነበረውና እንግዲህ በፊት በይቅርታ ሲለምናቸው ነበር ዳኒንም ሃይሚንም ማለት ነው ያው ሃይሚ ብሩኬን አሳልፋ ለመስጠት ነው ዛሬ መጣችው ያው ዳኒ ወደ ክስ ሄዳለው ምናምን ሲል ትራንትና አይታችኋልና ብሩኬ ደግሞ የፈለገውን ማምጣት ይችላል እንደውም ላገኘው ፈልጋለሁ ለደግሞ ፈልጋለሁ ይያለ ነውና ይሄ ነገር እንዴት ነው የተማመነው ነገር ምንድነው ምክንያቱም ሃይሚ ምንድነው የተማመንከው ብለዋለችና የተማመንኩት እግዚአብሔር ነው ብሏል እንግዲህ ዳይት ሆኖብናል ማለት ነው እንደ ዳይትና ጎልያድ እሱ ተገልብጦ ዳይት ሆኖብናል ማለት ነውና እንግዲህ ከባድ ነገር ተፈጥሯል ማለት ነው ያው ሃይሚ አይንሽን ግለጪ ተብለሻል ትላንትና ብዙ ቤተሰቦችም አይንሽን ግለጪ ይያሉሽ ነው እኛም ዛሬም ደግመን የምንነግርሽ ነገር ዳኒ ተንኮል ይዞ እንደመጣ ማወቅ አለብሽ መባነን አለብሽ ምክንያቱም እናንተ ህይወት ውስጥ የገባው ዳኒ በቃ የኡነት አንቺን አዝኖልሽ ወይም አክብሮሽ ምናምን አይደለም ይሄ ቃላቱን 10 አይነት ቃላት የሚጠራውን አይነት እሱን ያያየሽ የኡነት ዳኒ ከኔ ጋር ነው ብለሽ አስበሽ ከሆነ በጣም ተሳስተሻል ዳኒ በተንኮል ነው እየመጣለው ቢያንስ ማለት ነው እንደዛ ተሸራርፎ እንኳን ካንቺ ጋር ጥብር ግፍ ሲል እንኳን አትባንኝም ሴት እኮ ነሽ አይኑን አይተሽ እንኳን መባበን ትችያለሽና ምናልባት አንቺ ነገሮቹን በቅንነት አይተሽ ከሆነ ነገሮቹን ማገናዘብ መቻል አለብሽና ይሄ ደግሞ ጭራሽ የበለጠ ባንጂና በብሩኬ መካከል ያለውን ችግር ያሰፋዋል ማለት ነው ያ ከሆነ ደግሞ ነገሮችን ለማስተካከል እንኳን ሊከብዳችሁ ይችላልና ቆም ብለሽ አስቢ ከዳኒ ጋር ያለሽ ነገር ብታቆሚ ጥሩ ነው ያው ብሩኬም ከሶሲ ጋር ያለውን ነገር አቁሟል በቃ ከሷ ጋር እየተገናኘም አይደለም ዛሬ ነው እንግዲህ ሃይሚ ሁለቱንም ጠርታቸው አንድ ቦታ እንግዲህ ዋናው ሶሲን የጠራችበት ምክንያት ሃይሚ ብሩኬን እንድትለምንለትና ዳኒን ይቅርታ እንዲጠይቅ ነበር ብሩኬ ደግሞ በፍጹም የፈለገ ቢመጣ ይቅርታ ላደርግለት አይገባኝም ይቅርታ ብዬ በለመንኩበት ሰዓት ላይ ይቅርታ ለመቀበል ፍቃደኛ አይደለም ከኔ ልክ አንቺን ስለሚፈልግሽ በኔና ባንቺ ያለው መካከል ያለውን ችግር ለማስፋት ነበር የሄደው ያቀረባቸው መረጃዎች የውሸት መረጃዎች ናቸው ስለዚህ እንዴት አድርጌ ነው በኔ በክብሬ ነው የመጣው እንዴት አድርጌ ነው እሱን ይቅርታ ለጠይቅ የምችለው ብሏል እንጂ ብሩኬ ልክ ነው በነገራችን ላይ ምክንያቱም በፍቅረኛው ነው የመጣበት በፍቅረኛው ከመጣበት ደግሞ ምንም ይቅርታ የሚያስጠይቅ ነገር አለ የሚገባውን ስለሆነ ይሰጠው ማለት ነው ስለዚህ እንደውም ያንሰዋልና ከዚህ በላይ ሊኮረኮም ይገባል ማለት ነው ሊማርበት ይገባልና ሃይሚ ብትረጋጊ ጥሩ ነው ማለት ከብሩኬ ጋር ያለሽን ነገር በቃ ከብሩኬ ጋር ይሄናል ማለት ነው ማይሆን ነገር ውስጥ ከገባችሁ አሁን ቢስተካከል ጥሩ ነው በያስባለውና ብሩኬ ምንም ይቅርታም ባይጠይቅ ቢታሰር ምንም የሚሆነው ነገር የለም እውነት ለመናገር ማለት ነው ምናልባት ያው እንግዲህ ይሄን ሴራሚክ ጥርስ ያስተክልለትና ይወጣል ከእስር ቤት ምንም የሚፈጠር ነገር የለውምና ብዙ ውስብስብ ነገር ውስጥ ባይገባ የእናንተ ጉዳይ ሊያሳስብሽ የሚገባው ያንቺና የብሩኬ ጉዳይ እንጂ የዳኒ ጉዳይ ባይሆን ጥሩ ነው ማለት ነው ቤተሰቦች እስቲ ቪዲዮውን እንይና ሐሳብ እንስጥበት እናንተም ሐሳብ ስጡበት እስቲ የብሩኬን አስተያየት ማን ይስተካከል ሃይሚ ወይስ ብሩኬ ማን ስለዚህ ማን ቆም ብሎ ብሩኬ መረጋጋት አለበት ይሄ በቁጣ ምናምን
አሁንም ቢሆን ብሩኬ ይቅርታ ከልብሽ ይቅርታ አድርጊልኝ እያላት ነው እና ይቅርታ ማድረግ አለብሽ ሃይሚ እንዳትሸወጂ ማለት ነው አንዳንድ ጊዜ ቅንነት በጣም ይሸውዳልና ማለት ነው እስቲ ወደ ቪዲዮ እንለፍ ቤቱ ድረስ ሄድሽ ብሩኬ ቤቱ ድረስ ሄድሽ በአንተ ምክንያት ነው ሄድኩትኝ ምን እሺ በእኔ ምክንያት ነው እያወራው ያለሁት ስለ ክስ ነው እሺ ምን ክስ ምን የሄድኩት ለዛ ነው ምን ክስ እሺ ሲቀጥል ልጁን በጣም ጎድተዋል እንኳን ስራው ነው እንኳን ተጎዳ ልጁ ነገሩን ወደ ህግ ከወሰደው እኮ አንደኛ መረጃውን ላለው እኮ ቪዲዮ አለ ተለቋል እኮ እንደዛ ስትደባደብ አለ በቃ ምን መስከሰር ነው ሌላ ምን ቆይ ማንን ሃይሚ ትላንትና ብሩኬ እንትን ዳኒ ጋር ሄደችው ያው ብሩኬ እንዳይታሰር በመስጋት ነው አሳልፋ ላለመስጠት ነው ለብሩኬ ግን ይሄ ቦታ ማሰጠው ብሩኬ ማለት ነው በጣም ምንም አልመሰለም ከምንም አልቆጠረውምና በቃ ምንም የሚመጣ ነገር የለም ከዛ ይልቅ ለምን ሄድሽ የሚለው ነገር ነው ምክንያቱም ያ ብቻ ሳይሆን እዛ ሄዳ እሷ ዳኒ በቃ በሷም በሃይሚ መማል ነው የቀረውና ያ ነገሩ በጣም አበሳጭቶታል ምክንያቱም የኔ ቆንጆ ባንቺ ምክንያት በቃ እኔ ላንቺ ብዬ ባንቺ ምክንያት ነው እንዲሆንኩት ምናምን የሚላቸው ነገሮች እንደ አንድ ፍቅረኛ በጣም ያበሳጫሉ እውነት ለመናገር ማለት ነውና ብሩኬ ያ ነገር የበለጠ ስሜት ነው እንደዚህ ብትሆነው ማን እግዚአብሔር ነው ያለኝ ማንንም አልተማመንም የሰው እንደዚህ ጎርቻ እግዚአብሔር ነው ያለኝ ትላለህ እንዳንተ ምን አይነት ንግግር ነው ተናገረው በቃ ያደረገው ነገር ነው እንድጎዳ ያደረገው ሲጀመር ሰውን መለመን የሆነ ይቅርታ ያሉ መለመን ወደ ንቀት ነው የሚያሰደው ገብቶሻል አይደለም የሚገባኝ ይሄ ነው በቃ ምንም ያደረኩ ነገር ነው እንደዚህ እንደወራ ያደረገኝ ገብቶሻል ምን ዛሬ መተሽ የሚገባኝ ነው ምናምን እሺ ምን እንድል ነበር የምጠብቂው ምን ማለት ነው እስካሁን ሁሉ ጊዜ ስለምንሽ እንደዛ ተንበለጣጠሽ ነው አይሽ እንዴ ብሩካይ ቃላቶችን የምታስተካክል ደግሞ የተሻለ ነው ምክንያቱም አነጋገር የበለጠ ነገሮችን ስለሚያበላሽ ማለት ነው አንዳንድ ጊዜ የምንናገራቸው ነገሮች ማወቅ መቻል አለብንና የበለጠ ችግሩን እንዳያሰፋው መጠንቀቅ መቻል አለበት ይመስለኛል ምክንያቱም ተናደል ሊሆን ይችላል ረዳሃለሁ ሃሚም የመጣሽበት ጉዳይ ትክክል አይደለም መጀመሪያ በአንቺና በብሩኬ መካከል ያለው ነገር ማስተካከል ይተበቅብሻል ቆም ብለሽ አስቢ እስካሁን የሰራችሁትን ቪዲዮ ቁጭ ብለሽ ብታዩ ጥሩ ነው ያኔ አንደርስታንድ ታረጋለሽ ዳኒ ወዴት እየሄደ እንደሆነ ማለት ነው ያደረከው ነገር እኮ አሁንም ረስቸው አይደለም በቃ ካረሳሽ በቃ አሁን ኮረለ ከገረመሽ እንኳን ገረመሽ በቃ እኔ እኮ ወጣልኝ መታሰር ነው የምትፈልገው ልታሰራ ምን ይገርምሻል አንቺን ሚነካሽ ነገር አለ ማለት ምን ለማለት ፈልገህ አይደለም ምን ለማለት ፈልገህ ምን ይነካሻል አንቺ ንገሪኝ አይደለም እኔ በቃ ሶሲ ከዚህ በላይ ማንንም መለመን አልፈልግም እየሰማኸኝ ነው ማንንም እኔን በእኔ ምክንያት እንዲወቅሰኝ አልፈልግም በእኔ ምክንያት ነው ይሄ ነገር የተፈጠረው ቤተሰቦች እንዲወቅሱኝ አልፈልግም ከረፈደ በኋላ ነው ገብቶሻል ይሄን ነገር ያወቅሽ አልቆጭም እኔ ያው የባለፈውን አምና አይደለም ሃይሚ ማለት ነው እንደዚህ የምትለው የባለፈውን ኦፍ ኮርስ እኔ ተሰርቻለሁ እያለች አይደለም ግን ቢያንስ ኬዙ ከኔ ጋር የተያያዘ ነው በሚለው ብቻ ነው እሷ ከኔ ጋር ግንኙነት አለው ዞሮ ማለት ነውና እኔ ነገሮቹን በጸጥታ ባልፍ ኖሮ ይሄ ነገር አይፈጠርም የሚለው ሐሳብ ነው እንግዲህ በእኔ ምክንያት ሰው እንዲጎዳ ስለማልፈልግ ነው የምትለው ማለት ነውና ያው እሱ ደግሞ ባንቺ ምክንያት አይደለም በቃ በግሌ ምክንያት ስለመጣሁት ምናምን አልቆጭም ይቅርታ ጠይቀው አልጠይቀውም ለምንድን ነው ማን ነው እሱም ጠይቀው ይቅርታ ብሩኬ እኔ እኮ እድሜ ልኬን እኮ እየጠየኩት ነው የመጣሁት ስሚኝ እኔ የሚያመጣው ነው ያለው እኔ እና እሱ እንተይ በቃ አሁን የኔ ኬዝ ነው አይደል በቃ አትክተቺ ጁስት አንቺ ለኔ ለአንተ ብዬ ምናምን ብለሽ እንድትገቢ አልፈልግም በቃ እሺ እና ሲከስ ዝም ልበል ይክሰሰኝ ማስረጃ እኮ አለው ይኑሮ ሃይሚ ግን በጣም ተሳዝነው ናት ምክንያቱም የውሸት ነው ከቡርኬ ጋር የተጣላችሁ ማለት ቡርኬ ጋር ስትደርሺ ነው እንጂ እንደዚህ በቃ የተጣላ ሰው የምትመስዩ በእርግጠኝነት ከቡርኬ ጋር መጣላትሽን ደስተኛ እንዳልሆንሽ ያስታውቃል ስለዚህ በግልጽ በቃ ይቅርታ ተደራረጉና በቃ ወደ ኖርማል ኮንዲሽን ተመለሱ በቃ ምንም አያስፈልግም ምንም አይመጣም ምን ነው ያደርጋል ብሩኬ ራስ ለምንድነው ማርፈው አሁን ለምንድነው ማርፈው እስካሁን እኮ ነው ብሩክ ትግስቴን ታግሼ ጸጥ ብያችሁ ምናምን ያየው ስናገር አይግረማሽ እንዴ ጭራሽ እንዳይገርምኝ ስናገር እኛ ራሱ በጣም ገርሞናል ብሩኬ እንደዚህ ያለ ሰው ነው እንዴ ብለን ማለት ነው ምክንያቱም በዝምታ ነው ብዙ ጊዜ የምናቀውና አይ ዶንት ኖ ዛሬ በቃ ሌላ ብሩኬ ነው ምክንያቱም ለነገሩ አንዳንድ ጊዜ በጣም ለነገሮች ስታገሱና በቃ ትግስት ካቀም በላይ ሲሆን በቃ የምታደርጉት ነገር አታቁማል እንደዛ ያለ ነገር ነው የተፈጠረው ብሩኬ ጋር ማለት ነው
ስለዚህ ስለምንም ነገር እየተጨነቀ አይደለም አሁን ማለት ነው ምክንያቱም ከሃይሚ ጋር ያለው ነገር እንደተበላሸ ተስፋ አስቆርጦታል ገብቶሻል ይሁሉ ሳምንት ምናምን ታግሼሻለሁ እየለመንኩሽ ዝቅ አድርጌ ራሴን እሱንም ቢሆን ከሷ ጋር እንዳይለይ አሁን ከፈለጋችሁ ሶሲ እኔ እንደፈለግሽ ወስኚ ጭራሽ ቪዲዮ ምክንያቱም ሶሲ ዳኒ ጋር ሄደችው ለዚህ ነው ምክንያቱም እሷ ወስናለች ዳኒ እንደዚህ ተሸራርፈው እንኳን ሄዳ አልጠየቀችው እውነት ለመናገር ስለዚህ ማለት ይሄው በሱ ላይ ያለ ተስፋ የለም ማለት ነው ምክንያቱም እሷን ሳይሆን የሚፈልገው እሱ የፍቅረኛውን ትቶ የሌላ ሰው ፍቅረኛ ሼማ ይዞም ይሁንላ ያየሁት የሚያወራው ነገር እኔ አንቺ ካለሽን ከጎኔ ምናምን ማይመስል ነገር ጭራሽ አንቺ ኢቭን እንትን ያለብሽ ንቂ ቆንጆ ማለት ከዚህ በፊት ታውቃላችሁ ነው እኔና እንኳን ስንዘመን ታውቃለህ እንደዚህ አልተጣጣራም እኔ እንደነሱ አይሻል ምክንያቱም ብሩኬና ሶሲ ራሱ እንደዚህ ያልተጠራራሉ እሱ የሚጠራበት መንገድ ብሩኬ እንዲጠራጠራ ታደረገ ሃይሚን ራሱ አይደለም የሆነ ኬዝ ውስጥ ብትገቢ ሃይሚ እኔ ተጠያቂ መሆን አልፈልግም እሱ እንደዛ ተጎርቶ ህግ ቦታ ሄዳለሁ ይያል አንተ የሚያሳስብህ አንቺ ብየው የሆነ ነገር የሚላው አንቺ ምሱ ነው እንደሚያሳስብህ ሃይሚ እኔ ቆንጆ ተይ እረፍ ብሩኬ ተይ የኔ ቆንጆ ምናምን እኔ ለማናደድ አትሞክር እሱ የሚፈልገው ምንም ማሏችን በድጋሚ እናገረዋለሁ አንቺን ነው በጣም አንቺን ነው የሚፈልገው ይሄንን መባነን መቻል አለብሽ በቃ ማለት ነው አንቺና አንቺ ማንንም አንቺ ካንቺ ጋር ሌላ ኬዝ ባይፈልግ እንደዛ ነገር ነው ያቀኝ ከሷ ጋር ይልቅ ስንት አመት ነው እኔ ስለ ግንኙነታቸው ያገባኝ አይቼ ነው አይደል እንዴ በሚደረግ ማለት ሁለታችን እየተጠረጠራችሁ ነው እኔ አልተጠረጠርኩም እኔ እንደናንተ አይደል ሃይሚ ያላሰበችው ነገር ውስጥ ገባቻው ማለት ነው ምክንያቱም ከዳኒ ጋር እየተጠራጠራት እንደሆነ ያላሰበችው ነገር ማለት ለዚህ ነው ቆም ብለሽ አስቢ ስንላትም የነበረው ማለት ነው ብሩኬም ጭምር ቆም ብለሽ አስቢ ይያላት የነበረው ለዚህ ሁሉም ጠረጠር ምናምን አላልኩም አልወጣኝም እዚህ ጋር ሌላ ወሬ አታወሪ አይንሽን ግለጪ ነው ምልሽ በህዝብ ፊት ነው የተናገርኩት አይኔን ጨፍዬ ነበር ቢፈጠር እጄ የለበት እኔና አንቺ እኮ ጨርሰናል አይኔ ገብቶሻል በጣም ጨርሰናል እንደዛ ይሻላል በቃ ይሻላል እንደዛ ከሆነ የሚመጣውን ትቀበላለህ ልቀበል ከዛሬ በኋላ እኔ በሱ ጉዳይ ምናምን እንዳታወሪ ልብ ካለው ድጋሚ መጥቶ ያወራኝ ጭራሽ ማለት ነው በቃ ድጋሚ መጥቶ ብሩኬን ያወራዋል ከዛ ምኑ ነው የሚቀረው እግሩ ነበር የቀረው እጁና እግሩን በቃ ያረተው ምን እንድትገለው ነው ድጋሚ መጥቶ እንድትገለው ነው ወይ እንደዛ አድርገው ምን አገባ ስለሱ አያገባሽም እንድትናገረኝ አልፈልግም እኔ እሱን በማረገው ነገር ሲታሰብልህ አትወድም ልበል ዛሬ ነው የምታስቢልኝ ዛሬ ብሩኬ ዛሬ በቃ እውነት በቃ አልተቻለም የምር በጣም አምርሮ ነው የመጣው ማለት ነው እንደዛ ተጨንቄ እንደዛ ምንድነው እየለመንኩሽ እያወራሽ እየለመንኩ እየደወልኩሽ ዛሬ ስላለፈው ፋይል አሁን መጨቃጨቅ አለብኝ ለምንድነው ማለት እኔ እኮ የሚቀድመው ይሄ ነገር ነው ስላለፈው ብለሽ የትላንትና ቪዲዮ ላይ ምንድነው ያወራሽው እረስቼልህ አይደለም አረ ስለ ዳኒ ተውና ስለ ራሳችሁ አውሩ በእናታችሁ ስለ ራሳችሁ ነው አሁን የሚያስፈልገው ስላለፈው እኮ አንቺም እኮ አለብሽ አይምሮ ላይ ይቅርታ ማረክ ከፈለግሽ ከልብሽ አድርጊልኝ እኔ ከልብ አሁንም ይቅርታ እየጠየቃት ነው ሃይሚ ግን እየታያት አይደለም የበለጠ ችግሮችን ያወሳሰበቻቸው አድርጊልኝ እንደዛ አይደለም ይቅርታ ከልብሽ ነው እንጣላ የመጨረሻ ሆነ ስላንተ ማያገባኝ ስለ ዳኒ ያገባኝ ካገባሽ ተያዘሽ ተጋቡ ዘው ጭራሽ ተጋቡ ኧረ ተቀርገለት ማይሆን ወሬ አታውራበት ስነስርዓት እኔ ስል ነው አንደስ ከሶስና ጋር እንደፈለጋችሁን እስቲ ተናግሬሻለሁ ሰማሽኛ በቃ ከሱ ጋር እንደፈለግሽኝ ከዛሬ በኋላ ግን ስለኔና ስለ ዳኒ ጉዳይ አያገባሽም ገብቶሻል አያገባሽም በቃ ሶስት ይቅርታ በቃ በጣም ይቅርታ እዚህ ኬዝ ውስጥ እኔ ነኝ የከተኩሽ ከደና ከመትኖሪዮት በጥብጬሻለሁ አይደለ ዋው በጣም ግን ዳኒን በማደርገው ነገር ተስፋ ቆርጧል ብሩኬ የምር በጣም አስቸጋሪ ነው የምር ይሄንን ለማስተካከል በጣም ይከብዳል የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ቪዲዮውን እንዴት አያችሁት እንደተዝናናችሁበት ተስፋ አደርጋለሁ በሚቀጥለው የሚፈጠረው ነገር ይዘን መጣላ እስከዛው በእያላችሁበት ሰላማችሁ ብዝት ይበልናለን ቻው